እዚህ ኢትዮጵያ ውስጥ ሀብታም ለመሆን ከባድ ነው። አንዳንድ ጊዜ ሰዎች ሄደው ውጪ ድረስ ሄደው ማጥናት መቻል አለባቸው። እኔ የዚህ ፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷም የማይጠቅም ነገር ብዬ ነው የማስበው። ምክንያቱም እኔ በዝቶብኛል። ድሃዎች ሲጣጣሩ ሲሰሩ ሲታገሉ ተመስገን ሲሉ ነው የማየው። በጣም ሲያለቃቅሱና ኮምፕሌን ሲያደርጉ ሲበሳጩ ያገኘኋቸው ሀብታሞቹ ናቸው። በጣም ያሳዝናል። ኢትዮ ቴሌኮም 215.8 ቢሊዮን ብር ሰብስቧል። እኔ ሰብስቧል ለማለት በጣም ይገብደኛል። ይህ ከጀርባ የምታዩት ውሃ ማለት ነው የተፈጥሮ ገንዳ ነው ጋይስ። የማንም ሰው እጅ የለበትም። እነዚህ ልጆችም አሁን ዳይቭ ሊያደርጉ ነው። እስኪ ወንድሜ ዳይቭ አድርግ። ሰላም ጤና ይስጥልኝ ውድ የድምቀት ቱር ቤተሰቦች፣ በመግቢያው እንደተመለከታችኋቸው በእነዚህ በተመረጡ ቪዲዮዎች ዙሪያ ቆይታ እናደርጋለን። በቆይታችሁም እየተዝናናችሁ ቁም ነገር ተጨብጣላችሁ ብለን ተስፋ እናደርጋለን። ስለዚህ በቆይታችሁ ቪዲዮውን ላይክ፣ ሼር ማድረጋችሁንና ለቻናሉ አዲስ ከሆናችሁ ደግሞ ሳብስክራይብ ማድረጋችሁን እንዳትረሱ እያል ቀጥታ ወደ ቪዲዮ እናልፋለን። እዚህ ኢትዮጵያ ውስጥ ሀብታም ለመሆን ከባድ ነው። ዋና ባለቤት ለምንሰራው ቢዝነስ መንግስት ነው፣ እንዲያውቀው። ዋናው ባለቤት መንግስት ነው። እኔ ሁሌ የምለው ነገር በቢዝነስ መንግስት ባለቤት ነህና እባክህ እያንዳንዱን ቢዝነስ ጠብቅ፣ እያንዳንዱን ቢዝነስ በደንብ ተከታተል፣ እያንዳንዱን ቢዝነስ እኛን ተንከባከብ ነው የምለው። ለምን በለኝ፣ እኛ አመቱን ሙሉ በጣም ብዙ ብር ብዙ ስራ ሰርተን ይሄን ያህል ሚሊዮን ተረፈ እንባላለን። ባንክ ተበድረን ነው ያንን ግብር የምንከፍለው። ምንነካችሁ? ባንክ ተበድረን። እኔ አሁን ያለፈው ግብር በጣም ብዙ ግብር ነው። ስንት እኔ ስራ ነው የማየው። ልክ እንትን ጥቅምት ላይ ግብር ሲገበር ሲባል ሂሳብ ሰርተው ይሄናል እንዴ ብሩ የት ጋር ነው ያለው? በዚህ የት አለ ብሩ አሉ። ከዛ እግዚአብሔር ይስጣቸው ባንኮች ወደ 67% የሚሆነውን ከባንክ ወሰድን። ያው አሁን ደግሞ እየከፈልን አሁን ደግሞ የሚገርም አሁን እኮ ደግሞ መጣ ጥቅምት አሁን። ስለዚህ ማን ነው ባለቤቱ? መንግስት ነው። መንግስት አንደኛ በሚገበረው ግብር ባለቤት ነው። ሁለተኛ ህዝቦች ስራ እየሰሩ ነው እዚህ። እነዚህ ህዝቦች ደግሞ የኢንካም ታክስ ይከፍላ ማለት ኢንካም ታክስ ቀላል እንዳይመስል። አንዳንድ ከተሞች ላይ የምንከፍላቸው አንዳንድ ቦታዎች ላይ የምንከፍላቸው ኢንካም ታክሶች ብዙ ብሮች ነው። የዛን ከተማ የአስተዳደር ሰራተኞችን ደሞዝ የሚከፍል እሱ ብር ነው። እያየ ነው። አንዳንድ ጊዜ እንትን ነው ይሄ ባለሀብት ነው። በነገራችን ላይ አንዳንድ ችግሮች እዚህ ኢትዮጵያ ውስጥ ሀብታም ለመሆን ከባድ ነው። አንዳንድ ጊዜ ሰዎች ሄደው ውጪ ድረስ ሄደው ማጥናት መቻል አለባቸው። እኔ የዚህ ፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷም የማይጠቅም ነገር ብዬ ነው የማስበው። ምክንያቱም እኔ በዝቶብኛል። ፕሮፐርቲ ታክስ ከፍል የነበረው 20 ምናምን ሺህ 30 ምናምን ሺህ አሁን በሚሊዮን ደረጃ ስትጠየቅ በ2 በ3 ሚሊዮን ስትጠየቅ ወደምንት ምንድነው የሚያመጣው? አሁን እኔ ልሽጥም ብል ህንፃውን የሚገዛኝ የለም። ያም እንደኔው ችግር ውስጥ ሊገባ ነው። ልሽጥ ደግሞ ስትል ምንድነው ስም ማዛወሪያም ሌላ ሆኗል አሉ ታሪኩ። እና አሁን ብዙ አልሚዎች በአሁኑ ሰዓት ስታክ አድርገዋል ይመስለኛል፣ እየሸጡ አይደለም። ይሄ ነገር እንደው አንድ ሰው ስራ ከመስራቱ በፊት ፖሊሲ is the most important part ነው። አንተ ጠዋት ማታ የምትቀይረው ነገር መሆን የለበትም። ፖሊሲ ስትቀይር በዛ እንትን ውስጥ ያሉ ብዙ ሰዎች ዳሜጅ የሚያደርጉ ኦፍ ኮርስ አድቫንቴጅ የሚጠቀሙ አሉ፣ የስ ይኖራሉ፣ ግን በጣም ጥቂቶች ናቸው። በአብዛኛው ግን ፖሊሲ አንተ ኳልኩሌት አድርገህ ነው የምትመጣ። ለሚቀጥሉት 10 ዓመት 20 ዓመት ብለህ ትመጣና የሆነ ዓመት ላይ የሆነ ሳምባዲ መጥቶ ፖሊሲ እንዲቀርጫለሁ ብሎ ሲልክ ሁሉ ነገር ይጠፋል። እና በነገራችን ይሄ ችግር የሚያመጣው እኔና እናንተን እኛማ ምን መሄጃ አለን? እኛ ነዋሪዎች ነን፣ እዚህ ኢትዮጵያ ውስጥ ነዋሪዎች ነን። ግን ከውጭ የሚመጣ አይደለም። ከውጭ ሊመጣ ሺህ አለቃ አትሌት ኃይሌ ገብረስላሴ በስፖርቱ ዘርፍ የሀገራችን ሰንደቅ ዓላማ በዓለም መድረክ ላይ ከፍ እንዲል እና ሀገራችን ኢትዮጵያም በዓለም ላይ ከፍ እንድትል ካደረጉት አንጋፋ አትሌቶች መካከል አንዱ ነው። አሁን ላይ ደግሞ በሀገራችን በኢትዮጵያ በሆቴል ኢንቨስትመንት ላይ ተሰማርቶ ለሀገራችን ከፍተኛ አስተዋጽኦ እያበረከተ ይገኛል። ነገር ግን ሻለቃ አትሌት ኃይሌ ገብረስላሴ
በግብር ምክንያት እጅግ በጣም እየተማረረ እንደሆነ ተመልክታችኋል። ስለዚህ የሀገራችን መንግስት ስትራቴጂና ፖሊሲ ባለሀብቶችን የሚደግፍና የሚያበረታታ መሆን ይኖርበታል ብለን እናስባለን። ይህ ካልሆነ ግን አዳዲስ ኢንቨስተሮች ሊመጡ ቀርቶም ያሉትም ሊተውት የሚችሉበት አጋጣሚ ከፍተኛ ይሆናል። ስለዚህ ኢንሰንቲቭ ኢንቨስትመንት ፖሊሲ ሊታሰብበት ይገባል እንላለን። በሌላ በኩል ደግሞ ባለሀብቶች በግብርም ሆነ በሌሎች ጉዳዮች የሚያማርሩት ተገቢ ባልሆነ መንገድ ነው የሚሉም አሉ። እስኪ ቪዲዮውን እንመልከት። ጤና ይስጥልኝ ወንድሞቼ እህቶቼ፣ እንደምናችሁ ያዲ ነኝ። ዛሬ አንድ ቪዲዮ አይቼ በጣም ስለገረመኝ ነው። እንግዲህ እዚህ ቪዲዮ ላይ እንደምታዩት ጀግናው ኃይሌ ገብረስላሴ በጣም የምንኮራበት ሀገራችንን ትልቅ ክብር ያመጣልን ሯጭ ነው። በእውነትም ያ የማይነካ የማይካድ ትልቅ የጀግና ቦታ በህይወታችን ውስጥ ያለው ሰው ሆኖ እናገኘዋለን። ስለዚህ ያንን እዛ እናስቀምጠው ለጊዜው፣ ምክንያቱም ከዚህ ጋር የሚያገናኘው ነገር የለም። አሁን ኤክስፕሌን ለማድረግ ፈልጎ ስለ ቢዝነስ ነው። ቢዝነስ ኢትዮጵያ በነበርኩኝ ጊዜ አሁን ብዙ ሰዎች ሳገኛቸው የገረመኝ ነገር ድሃዎች ሲጣጣሩ፣ ሲሰሩ፣ ሲታገሉ ተመስገን ሲሉ ነው የማየው። በጣም ሲያለቃቅሱና ኮምፕሌን ሲያደርጉ ሲበሳጩ ያገኘኋቸው ሀብታሞቹ ናቸው። በጣም ያሳዝናል። ትላልቅ ህንጻ ትላልቅ ንብረት ይዘው በቃ ተበደልን፣ ይሄ ሀገር ምትክም እንዴት የት ልንደርስ ነው ይላሉ። ድሮ የምናውቃቸው ሰዎች የነበራቸውን ፕሮፐርቲ የት እንደነበሩ ምን አይነት ሁኔታ ላይ እንደነበሩና አይ ቲንክ ዞር ብሎ ማየት ያቃታቸው ይመስለኛል። ምክንያቱም አንድ ሰው በአንድ ሀገር ውስጥ ሲያድግ ሲደረጅ እዛ ሀገር ላይ የተደረገውን ነገር ቁም ነገር ብሎ መውሰድ አለበት። እኔ አሁን እዚህ አሜሪካን ሀገር ስመጣ ምን ይዤ እንደመጣው ምን አይነት ሰው እንደነበርኩ አውቃለሁ። አሁን እዚህ ባለሁበት ሁኔታ ላይ በጣም ብዙ ቢል በዛም ብዙ ታክስ ለልጆች ትምህርት ቤት ምናምን ብከፍልም ሀገሪቷ ውስጥ የተሰጠኝን በረከት የተሰጠኝን ሁሉ ጊዜ አስታውሰዋለሁ። ሁሉ ጊዜም ፓርቲን የራሴን የሚገባውን ነገር የመክፈል ኃላፊነት እንዳለብኝ አውቃለሁ። እውነት ለመናገር ኃይሌ ገብረስላሴ በጣም ብዙ በረከቶች አግኝቷል። ያን ያገኘው በራሱ ልፋት በራሱ ድካም ነው። ይሄ ደግሞ መከበር መኩራት ያለበት ጉዳይ ነው። ነገር ግን በሚሰራበት ቦታ ላይና ቢዝነስ በሚሰራበት ጊዜ ተገቢውን ግብር የመክፈል ግዴታ በዜግነት ደረጃ ሁሉም ሰው ይጠበቅበታል። ያንን ደግሞ ማድረግ አለበት። ያን ደግሞ በዛ ብሎ ኮምፕሌን የማድረግ መብቱም የራሱ መብት ነው። ነገር ግን ትክክለኛ ቅሬታ ነው ወይ የሚለውን ለመዳሰስ የፈለኩት እኔ ትክክለኛ ቅሬታ አይደለም። ለመሰላችሁ ኃይሌ ገብረስላሴ በአሁኑ ሰዓት በጣም ብዙ ብር ያለው ሰውና በፎርብስ እና በኢንተርናሽናል ደረጃ እስከ 50 ሚሊዮን ዶላር ኦን የሚያደርግ ሰው ተብሎ ይገመታል። ኢትዮጵያ ውስጥ እንደምናውቀው ኢትዮጵያ ሪዞርት ወደ 10 ተለያዩ ሪዞርቶች ያሉትና በጣም ብዙ በቢሊየን ብር ደረጃ የሚደርስ ንብረት ያለው ሰው ነው። ስለዚህ ድሮ ይከፍላቸው የነበረውን 2 እና 3 ሺህ ብሮች ረስቶ አሁን ወደ ሚሊዮን መሸጋገሩ ማወቅ አለበት። ምክንያቱም ንብረቱም እያደገ የሚቀጥረውም ሰው እየበዛ ለሀገርም መኮ ነገር እያደረገ እንደሚሄድ ማወቅ አለበት። ይሄ ታክስ በዛብኝ አልቻልኩትም የሚለው አባባል ፐርሰናሊ የራሱ ቅሬታ ነው። ነገሩ ግን እውነት ይሄ የሚደረገውና የከፈለው ህገወጥ ነው ወይ ወይም ያለ ጥናት ነው ወይ? እውነት ውጭ ሀገር ሄደው ቢማሩ እነዚህ ሰዎች መንግስት ብዙ ቅናሽ ያገኛሉ የሚለውን ነው ለማየት የፈለኩት። እኔ እውነት ለመናገር የዓለም የፕሮፐርቲ ታክስ የሚባለው ሊስቱ አለኝ እኔ አይቼዋለሁ። በእውነቱ በሊስቱ ላይ ኢትዮጵያ በጣም ጥቂት ዝቅተኛ ከሚያስከፍሉት ሀገሮች ውስጥ አንዷ ናት። አንዳንድ ሀገሮች ጭራሽ ዜሮ የሚያስከፍሉ አሉ። ምክንያቱም ትልቅ የኦይል የነዳጅ ሀብት ስላላቸው ማለት ነውና ኢንቨስተሮች ለመምጣት ስለሚፈልጉ። ሌሎቹ በጣም ከፍተኛ ነው። በተለይ አሁን ያለንበት አሜሪካን አይነት ሀገር በጣም ትልቅ ነው የሚያስከፍሉት። ግን እሱን እንተው፣ ምክንያቱም ስለ አሜሪካ አለ የምናወራው፣ ስለ ኢትዮጵያ ነው የምናወራው። እና ኃይሌ ገብረስላሴ ለምሳሌ 1 ቢሊዮን ብር አለው፣ 1 ቢሊዮን ብር የሚያወጣ ንብረት አለው ብለን ብንገምት 10 ሪዞርት ከዛ በላይ ሊሆን ይችላል። እንዴት አድርጎ 2 ሚሊዮን ብር ከፈለ በአመት የሚለው ነው። መክፈሉን አልጠራጠርም፣ ትክክለኛ ከፍሏል። ነገር ግን በከፈለው ከቁጥጥር ውጭ ውስጥ ነው የሚለውን ለማየት 5 ፒርስ ካንትሪ የምንላቸው ከጎን ያሉ ሀገሮችን የፕሮፐርቲ ታክስ እና ተመን በዛ መሰረት ካልኩሌት ማድረግ እንችላለን። ለምሳሌ ከጎናችን ያለውን ኬንያን ብንመለከት በኬንያ ውስጥ
1.5% ፕሮፐርቲ ታክስ ነው ያለው 1.5 ስለዚህ 15 ሚሊዮን ብር ይከፍል ነበር በአመት ማለት ነው አሁን ባለው ሁኔታ 2 ሚሊዮን ሳይሆን 15 ሚሊዮን ብር ነበር የሚከፍሉ ኬንያ ቢሆን ኖሮ ሞሮኮ ላይ ቢሆን 7.5 ነው ኢንተረስት ሬት የፕሮፐርቲ ታክሳቸው ሞሮኮ ውስጥ የሚኖር ቢሆን ኖሮ 75 ሚሊዮን ኢትዮጵያን ብር ነበር የሚከፍለው በአመት ለፕሮፐርቲ ታክስ ብቻ ይሄ ቫት የሚባለው ቫልዩ አድ ታክስ የሚባል ይሄ ፐርሰናል ኢንካም ታክስ ምናምን አይደለም ጀስት ፕሮፐርቲ ታክስ ነው ማለት ኢጂፕት ላይ ቢሆን ኖሮ 0.7% ነበር የሚከፍለው 7 ሚሊዮን ብር ነበር የሚከፍለው ኢንስቴድ ኦፍ 2 ሚሊዮን ብር እንደዚሁም ሳውት አፍሪካ ቢሆን ኖሮ 0.5 ወይም 5 ሚሊዮን ብር ይከፍል ነበር ኤቭሪዌር ታክስ የመክፈል ግዴታ አለ ምክንያቱም ሀገር የሚገነባው በታክስ ነው በተለይ ፍሪ ማርኬት ኢኮኖሚ ስንገነባ ማለት ይመስለኛል እኛ ከሶሻሊስት ገቨርንመንት የመጣን ስለሚሆን ይመስለኛል ክፍያዎች በጣም ያማሩሩናልና ትክክል አይደለም እንላለን ነገር ግን በፍሪ ማርኬት ኢኮኖሚ ለገቨርንመንት መክፈልና ተገቢውን ታክስ የመክፈል ግዴታ በዛ ኢኮኖሚ ውስጥ የተሳተፈው ሰው ላይ አለበት የኃይሌ ገብረስላሴ ሙሉ መብቱ ምንድነው ፖሊስ ጠርቶ ፖሊስ ካልመጣ ምክንያቱም ያ የፕሮፐርቲ ታክስ ከፋዎች የፖሊስን የሳት አደጋን የትምህርት ቤትን የመንገድን የትራፊክን ሁሉን ነገር ነው የሚከፍሉት እና የነሱ ድምጽ ከሌላው ሰው የተለየ ነው ምክንያቱም ክፍያው ላይ ስላሉ ማለት ነው እነዚህ አይነት ነገሮች ላይ ኮምፕሌን ማድረግ ይችላል እንጂ ለምን ታክስ ከፈልኩኝ አልቻልኩትም ብሎ ማለት ተገቢ አይመስለኝም አይ ቲንክ ባለው ሁኔታ ቀጥሎ ብዙ ሰው እየረዳ እንደሆነ አቃለው ብዙ ሰው እየቀጠለ እንደሆነ አቃለው ነገር ግን ታክስ ምን ከፍለው ለሁላችን ኮሌክቲቭ የሆነ ሀገር ስለሆነና እዛ ሀገር ላይ የሚሰራው ነገር ደግሞ ለህዝብ ተመልሶ ስለሚጠቅም ነው ብዙ ለተሰጠው ሰው ብዙ ይጠበቃል ይባላል ስለዚህ ነው አመሰግናለሁ ታንኪዩ ታዲያ ከነዚህ ሁለቱ ሐሳቦች የትኛው ሐሳብ ነው ትክክል ብላችሁ ታስባላችሁ እስኪ ሐሳብ አስተያየቶቻችሁን በኮሜንት አሳውቁን ይያል የማንቸስተር ዩናይትድ ቀንደኛ ደጋፊ የሆነው አሞክሰር አሊ ኢትዮ ቴሌኮም 215.8 ቢሊዮን ብር ማትረፉን ተከትሎ ወደ ሰራው ቪዲዮ እናልፋለን ምን እንደሚል ዜና ኢትዮ ቴሌኮም 215.8 ቢሊዮን ብር ሰብስቧል እኔ ሰብስቧል ለማለት በጣም ይገብደኛል ግን ስራ አስኪያጁ ዩቲዩብ ላይ በጣም ረጅም ነው ስታወራ በጣም ብዙ ማስፋፊያዎችን ሰርተናል ተደራሽ አድርገናል አው ቴሌ በጣም ተደራሽ ነው ምርጥ ነው ግን ጥራቱ በተባለው ልክ እየሰራ ነው እንዴ ራሱን አፕዴት እያደረጉ ነው አይደለ በየቦታው እኮ ተደራሽ በጣም ደስ የሚለው በዚህ እኮ ነው በየገጠሩ እያስገቡ ነው ግን አሁን ቆፎ ገብቶ መጠቀም ያኮለ ለምን ዋጋል ባምቦ አስገብተ ውሃ የለውም እንደማለት እኮ ፓኬጅ ትገዛለህ ታሪፉን ይጨመራል ግን ታሪፍ ሲጨመር ደግሞ ጥራቱን መጨመር ነው ከደንበኛው ረክቷል እንደሚለው የከስተመሩን ማን የሚጠይቀውሽ እነሱ ሪፖርት እኔ አሁን ሰብስበናል ገበያ አግኝተናል ከቅዳቸው 33 እና ካምና የተሻለ 33% ምናምን ከፍተኛ ሆነ ከቅዳቸው በላይ ነው የሰሩት ከቅዳቸው በላይ አው ታስቀምጣለህ ምክንያቱም አማራጭ የለም አማራጭ ከሌለ ደግሞ ያው መጠቀማችን አይቀርም እኔ በርግጥ ቤት ውስጥ ዋይፋይ ምናምን እንደዚህ ያችንም እንደው በመከራ ትራምፕ እኮ ይፈጥናል ሰዎች ከነሱ ትራምፕ ይፈጥናል ቢሮጥ ከነሱ ኔትወርክ ማለት ነው አሁን እንደዚህ ብትል ደግሞ ሌላ ነገር ሊያዞሩ ይችላሉ ሳፋሪ ትንሽ ይሻለኛል ሳፋሪ አሁንም እኔ ሳፋሪ ላደረገው ትሿሿ ጀምሯል እሱም ራሱና ግን ከነሱ ይሻላል ብያስባለሁ ሰብስቧል ለማለት ግን በጣም ከባድ ነው የህዝቡን የከስተመሩን የደንበኛን እንደ ኦሮሮ ቢሰሙ ደስ ይለኛል ግን ሰብስቧል በጣም ከባድ ነው ለማንኛውም እስቲ እናንተ የተሰማው የምታዩት ውሃ ማለት ነው የተፈጠረ ገንዳ ነው ጋይስ የማንንም ሰው እጅ የለበትም እነዚህ ልጆች አሁን ዳይቭ ሊያደርጉ ነው እስኪ ወንድሜ ዳይቭ አድርግ በስመ አብ እንደ አሳ አረ እንዳይመታው ካድሮን ተፈጥሮ እኮ ነው ይበቃል በስመ አብ መገልበጥ ይችላል እንዴ ወደ ኋላ እንደዚህ
ተጠንቀቁ ፕሊዝ። ይበላሉ አንተ ታድለው ግን በስመ አብ ታድለው ላይ ታቸው በቃ ቀዝቃዛ ነው ሙቅ ነው ቀዝቃዛ ወይስ ሙቅ ይቀዘቅዛል ለምደዋል በየቀኑ ነው የምትመጣው እንዴ ያለው ሁለት ሚዛን እየተነፈሰ በቃ እንደዚህ እንደምትመለከቱት ያቀላል ነው አይንቀሳቀስም ተረጋግጠ ከተፈጥሮ ጋር ፍሬንድሊ መሆን አለባችሁ ተረዳችሁ እነዚህ ፍጡራን እንደሆኑ ለማስታወስ ነው እንደዚህ የተደረገው ይህ ሁኔታ አቶ ማናጀር ደግሞ እንደ ፍጡር የምታዩኩር እናና ያለው እንግዲህ ውድ የድምቀት ቱር ቤተሰቦች በዚህ ቪዲዮ የነበረን ቆይታ ይህንን ይመስል ነበር በቆይታችሁም እየተዝናናችሁ ቁም ነገር እንደጨበጣችሁ ተስፋ እናደርጋለን ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዲሁም ለቻናሉ አዲስ ከሆናችሁ ደግሞ ሳብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን እንላለን በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም